ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅን ነው ማለት ነው። ምን ተፈጠረ የሚለውን ነገር በደንብ ማወቅ እንፈልጋለን። የዚች ልጅ እውነታው ምን ቤት የመጣችበትን ምንድነው ጉዳዩ የሚለውን ለማወቅ በጣም ጓጉቻለሁ። ይህን ነገር ወይንም ከሱ ጋር አብራ እንዳደረች ምክንያቱም ወይንም የሆነ ነገሩን ስታቅ ምን ተሰማ ጽናት የሚለው ለማወቅ በጣም ጓጉቻለሁ። ብዙዎቻችሁ እንዴት ጽናትን ድጋሚ ልቧን ይሰብረዋል? ለምን እንዲህ ያደርጋል? ከስህተት ወደ ስህተት የማይሰለቸው ኪራ እያላችሁ ብዙዎቻችሁ ሀሳብ እየሰጣችሁ ነበረ። ልጅቷ ያደረገችው ነገር ነበረ እሱን አስክራ አብራ መተኛት፣ ግን ደግሞ ምንም ነገር አላደረገችም። ኦሬዲ ቤት ውስጥ ገብታ በምክንያቱ ዘረፋ ለመዝረፍ ነው። ይህን ነገር ደግሞ በደንብ አድርገው የማያውቁ ከሆነ በጣም ይጎዳሉ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ዛሬም ድጋሚ በነ ጽናት ድራማ ላይ መጥቼላችኋለሁ። ብዙዎቻችሁ የራሳችሁንም ሀሳብ እየሰጣችሁበት ያላችሁት ነገር ነው ማለት ነው። እኔም ደግሞ እንግዲህ የራሴን ሀሳብ እሰጣለሁ። አጠር ያለ ቪዲዮ ስለሆነ የምሰራው በተደጋጋሚ ነው የምመጣው ማለት ነው። ይቺ ልጅ እንግዲህ እነ ኪራ ቤት የገባችበትን ነገር አውቀነዋል ወይንም ደግሞ ምክንያቱን ተረድተነዋል ብዬ አስባለሁ። ግን ደግሞ ይሄን ነገር ኪራ ወይንም ደግሞ ጽናት ይሄን ነገር ለማወቅ በጣም ብዙ ጊዜ ይፈጅባቸዋል ብዬ አስባለሁ። ወይ የሆነ ስልክ ስታወራ ወይ ደግሞ የሆነ ነገር ስታረግ ወይ እቃ ስትፈትሽ ካላገኟት የመጣችበትን አላማ ሊያውቁ አይችሉም። እሷ በጣም ኪራን በቃ ለሚስት ነገራት አለው ለሆነ ነገር እያለች በጣም እያስፈራራችሁ ብዙ ነገር እንትን እያለችበት ነው። ከስህተት ወደ ስህተት መግባት የማይሰለቸኝ እኔ ለምንድን ነው እንደዚህ የማደርገው? የጽናትን አይን ማየት በቃ የጽናትን አይን ማየት ፈራው ምናምን ብሎ ለናሆሜ ነግሮት ነበር። ናሆሜም እንግዲህ በጣም ተበሳጭቶ ነበር። የራሱን ስሜት ነበረ ሲናገር የነበረው ናሆሜ ማለት ነው። ምክንያቱም በጭራሽ በጽናት ላይ ድጋሚ ስህተት ይሰራል ብሎ አልጠበቀም። እሱም ለናሆሜ ደውሎ እንግዲህ ናና ቤት ውስጥ እንድመጣ ፈልጋለሁ ብሎት ምሩ ቤት የለችም ዝግ ነው ወይንም ደግሞ ቤቱ ብቻውን ነው ሲለው እኔም ብቻዬን መሆን ነው የምፈልገው ብሎ ነበር ወደ እነሱ ቤት ሄደው። እነሱ እንግዲህ ሶስቱም ሴቶች እዚህ ሆነው እየተመካከሩና ይቺ ሴት ማናት፣ ምንድነው ከኪራ የምትፈልገው የሚለውን ነገር ለማወቅ ብዙዎቻቸው የራሳቸውን ስራ እየሰሩ ወይንም ደግሞ ጥናት እያደረጉ ነው። ሰምታችኋል። እውነቱን ደግሞ ይደርሱበታል ብዬ አስባለሁ። ግን ደግሞ ኪራና ጽናት ሳይጣሉ ወይንም ደግሞ የሆነ ነገር ሳይፈጠር እውነቱን ቢያውቁት ብዬ እጠብቃለሁ ማለት ነው ቤተሰብ። ምክንያቱም እውነቱን ቢያውቁት በጣም ደስ ይለኛል። በተለይ ግን ሰኒ የጠረጠረችው ነገር አለ። ሰኒ የጠረጠረችው ነገር ደግሞ በደንብ አድርገው ካጣሩ ነገሩ ይገለጥላቸዋል ብዬ ተስፋ አደርጋለሁ ማለት ነው ቤተሰቦቼ። እውነት ለመናገር ግን በእነሱ በሁለቱ መሀል ላይ ምንም ነገር ባይፈጠር ደስ ይለኛል። ጓደኛውም ደግሞ ለምንድን ነው እንደዚህ እንዲፈጠር ያደረከው? ለምንድን ነው ጥለኸኝ ሄድከው? ምናምን ሲለው እኔም ወደ መጸዳጃ ወደዛ ወጥቼ ስመለስ አንተም እሷም የላችሁም ነበር ያለው። ግን ደግሞ አንተም እሷም የላችሁም ብሎ አማርኛ ነገር የለም። ለምን እሱ የፔንሲዮን በር ላይ ነበር የነበረው ማለት ነው። ስለዚህ እሱ ነበር የወሰዳቸው ማለት ነው በመኪና ወይንስ ማን ነው? በጣም ትልቅ አጠራጣሪ ጥያቄ ነው። ይሄ ልጅ ማን ነው? የእውነት ለኪራ ብሎ ነው እንትን ያለው ወይንስ ደግሞ አጋጣሚ ነው ከኪራ ጋር የተዋወቀው ወይንስ ሁን ብሎ ነው ከኪራ ጋር የተዋወቀው? ትንሽ ግራ አጋቢ ነገር አለው። እሱንም ደግሞ በደንብ አድርገን የምናጣራና የምናቂ ይሆናል። የእናንተንም ሀሳብ አስተያየት ደግሞ እስቲ ኮሜንት ላይ ያስቀምጡልኝ ቤተሰቦቼ። እኔ እውነቱን ቢነግራት ብዬላለሁ። ብዙም ደግሞ ኮሜንት ላይም እያላችሁኝ ያላችሁት እውነቱን ኪራ ሊነግራት ይገባል። ለጽናት እውነቱን ከነገራት የዚችን ሴት ማንነት ማወቅ ይችላሉ። ካልነገራት ግን ከስህተት ላይ ስህተት እየጨመረ ስለሆነ የሚሄደው ሌላ ከባድ ነገር ይፈጠራል እያላችሁ ነው። እኔም የፈራሁት ይሄ ከባድ ነገር እንዳይፈጠር ነው። ምክንያቱም አሁን ላይ ፍቅራቸው ተመልሶ ደስ የሚል ሁኔታ ላይ ናቸው ያሉት ማለት ነው። ግን ደግሞ ያ ነገር ጠፋ ማለት ደግሞ በጭራሽ ከዚህ በኋላ ሊተማመኑ አይችሉም። እሷም ከዚህ በኋላ ልታምነው አትችልም ኪራም ደግሞ ከዚህ በኋላ እምነትን ያገኛል ብዬ አልጠብቅም። የሷ ማለት ነው በጣም ከባድ ነው። የጽናትን እምነት ለማግኘት በጣም ብዙ መስዋዕት ከፍሏል፣ ብዙ ዋጋ ከፍሏል። አሁን ላይ ግን ድጋሚ ደግሞ አሁንም በራሱ ስህተት አሁንም ድጋሚ ጽናትን ልቧን ሊሰብረው ነው። አሁንም ድጋሚ እሷን ሊያጣት ነው ማለት ነው። ስለዚህ እውነቱን ካልተናገረ አሁንም ሌላ ስህተት ስለሚሰራ እውነቱን ተናግሮ ከመሸበት ማደር ይሻለዋል። እውነቱን ተናግሮ ያለውን ነገር እንደዚህ ነበር እሱ ደውሎልኝ በሄድኩ ሰዓት እንደዚህ አድርጋ አስክራኝ አጣጥታኝ ጧት ስነሳ ከጣገቤ ነበር ያገኘኋት ምን እንደተፈጠረ አላቅም ቢላት ነገሮች ቀስ ብሎ በጊዜ ይፈታሉ። ከዚህ በላይ ሳይብሱ ብዬ አስባለሁ። የእናንተ ሀሳብ ምን ይመስላል? እስኪ ንገሩኝ።